بلال الأشعري. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، له النعمة وله الفضل وله الثناء الحسن، صلوات الله والروح والملائكة المقربين على سيدنا محمد طه الأمين. أما بعد، أذكر نفسي وأذكركم بإخلاص بإذن الله تبارك وتعالى. يقول عليه الصلاة والسلام: إن من أفضل أيامكم يوم الجمعة فأكثروا علي من الصلاة فيه فإن صلاتكم معروضة علي. الحمد لله በላጭ በሆነው ቀን በጁሙዓ ቀን አገናኝቶናል። በዚህ ቀን እንዴት እናሳልፈዋለን የሚለውን እናያለን። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ምን አሉ? ከቀናቶቹ በላጩ ቀን የጁሙዓ ቀን ነው። በዚህ በጁሙዓ ቀን በእኔ ላይ ሰላዋት ማውረድ አብዙ። ፈኢነ ሰላተኩም ማዕሩደቱን ዐለይየ፣ አነ ሰላዋት በእኔ ላይ ለእኔ ይቀረብልኛል አሉ ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም። እስቲ ድምፅ ስንመጣ ምን እንደውም ቤታችን በዚህ በጁሙዓ ቀን ከመስጂድ ከተመለስን ማለት ነው ሰላዋት እያወረድን እናበዛ ይገባል። በሰላዋት በዚክር እንዲሁም በተለይ በጁሙዓ ቀን እናበዛ ይገባል እንጂ ዚክርና ሰላዋት በሁሉም ቀን እናበዛ ይገባል። ዚክር እንደው ምላሳችን ላይ ቀላል ነው፣ ግን ለአላህ ተወዳጅ የሆነ ነው። ያም እንደሆነ ሐዲስ አለ عن أبي هريرة رضي الله عنه قال رسول الله صلى الله عليه وسلم: كلمتان خفيفتان على اللسان ثقيلتان في الميزان حبيبتان إلى الرحمن سبحان الله وبحمده سبحان الله العظيم. አቡ ሁረይራ እንዳስተላለፉት ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም እንዳሉ ሁለት ንግግሮች አሉ ምላስ ላይ ቀላል የሆኑ ስንናገራቸው ስንላቸው ምላሳችን ላይ ቀላል የሆኑ ናቸው እነዚህ ንግግሮች እና ምናሉ አስከትለው ተቂለታን ፊል ሚዛን፣ ሚዛን ላይ የሚከብዱ ሚዛን አለ የውመል ቂያማ እንዳለ ማመን ግዴታ አለብን። ልክ እንደኛ ሚዛን ላይ ያለው ሚዛን ሁለት ማኖሪያ ያለው፣ አንደኛው ማኖሪያ ለኸይር ስራ፣ አንደኛው ለወንጀል ነው። ሰው ይመዘናል። መልካም ስራው ከአንድ ጎን ወንጀሉ ከአንድ ጎን ይሆናል። ዘንግ ሲመዘን መልካም ስራው ከወንጀሉ የበለጠለት ሰው ነፃ ከሚሆኑበት ነጃ ከሚወጡ ሰዎች ውስጥ ይሆናል። እኩል የሆነለትም እንደዚሁ ነጃ ከሚወጡ ውስጥ ይሆናል። ግን ከመጀመሪያ ያለው ደረጃ ዝቅ ያለ ይሆናል ማለት ነው። እዛ ሚዛናችን የሚደፋልን ምንድነው? ከሚደፋ መካከል እነዚህ ወደፊት የሚጠቀሱ ናቸው። ሐቢበታኒ ኢለር ረሕማን፣ ለአላሁ ተዓላ ተወዳጅ የሆኑ ናቸው አሉ ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም። እነዚህ ሚዛን የሚደፉት ለአላህ ተወዳጅ የሆኑት ስናገራቸው ምላሳችን ላይ ቀላል የሆኑትና ምንድን ነው? ምን የሚለው ንግግር ነው አሉ? ሱብሓነላህ ወቢሐምዲህ ሱብሓነላህ አልዓዚም። እኒህ ናቸው። እኒህን መደጋገም እኒህን ማብዛት ሐታ ቤታችንን እንኳ ሰዓት አይፈጅም። ቁጭ ብለን ወደ ቲክቶክ ወደ ምን የምንሄድበትን ተወት አድርገን እነዚህ የምንላቸው ጊዜ አይፈጁም። በሌላም ሐዲስ እንደመጣለን عن أبي ذر رضي الله عنه قال لي رسول الله صلى الله عليه وسلم: ألا أخبرك بأحب الكلام إلى الله عز وجل؟ إن أحب الكلام إلى الله سبحان الله وبحمده. أبو ذر رضي الله عنه قالوا نبي عليه الصلاة والسلام لين دهالونا لله تعالى توداجه ونقر لنقره نالونا من قالوا الناس إن أحب الكلام إلى الله لله تعالى توداجه ونقر كمن كشهادتين بنكتل سبحان الله وبحمده ينقلك ناتشوال እነዚህን መደጋገም ማለት ሐታ ሶላት ላይ ቆም ሶላት ጨርሰን ብድግ ብለው ወደ ቤት ከመሄድ ወይ ወደ ስልካችን ከመግባት እነዚህን ዚክሮች ማለት እንዳውም ሶላት ላይ ስንሆን ምንላቸው ቁጥራቸውን በአንድ እናያቸዋለን። ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም እንዳሉንም من سبح الله في دبور كل صلاة 33 وحمد الله 33 وكبر الله 33 من قالوا كصلاة كيجدتا صلاة وحالا 33 ጊዜ ተስቢሕ አደረገ ማለትም سبحان الله وبحمده سبحان الله 33 ጊዜ አላሉ። እንዲሁም አላህን ያመሰግን አልሐምዱሊላህ ያለ 33 ጊዜ እንዲሁም 33 ጊዜ ተክቢራ ያደረገ ማለት አላሁ አክበር 33 ጊዜ አላሉ። ከዚያ ምን አለ?
وقال تمام المئة لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير إهن متونيا ولا إهن على سو غفرت خطاياه وإن كانت مثل زبد البحر الله تعالى وانجل ملتال ትናንሽ ወንጀል አላሁ ተዓላ ትናንሽ ወንጀል ይመርለታል ወንጀሉ እንደ ባህር አቆርፋት ይበዛም እንኳን ሱብሃንአላህ እኛ አዳምን ላይ ያለን እንዳንድ ሰው ከልምድ አንፃር ከኔ ጀምሮ ሰውንም ብድግ በሚል ልምድ አለብን ወይ ስንጨርስ ወደ ስልካችን ልንገባ እንችላለን ያን ተመሐታ ለም ተስቢህ ለምን አናደርግም ለምን ይሄን ትርፍ ለምን አናገኝም የሆነ ንግድ ላይ ነጋዴ ብር ታገኙበታላችሁ አሁን እዚህ ከምሸጡት ገበያ ሄዳችሁ እጥፍ ታጥፋላችሁ ብንባል ለማትረፍ እንሄዳለን ለአላህ እሳት ወዳጅ የሆነውን ንግግር ለአኺራችን እንከስብበትን እሳ ችላ እንላለላ ለአባቶቻችን እንደሚሰሩት እያየን ዑለማዎች እንደሚሰሩት ይሄ በጣም ለወጣት ነው እንጂ ምክር አባቶች ምንም ሐታ ምኑ ጊዜያቸውን በዚህ የሚያሳልፉ ናቸው ይህን አይነቱ ወጣት ግን እነዚህ ልንረታቸው አይገባም በዛም በቀጠል አሚን ብለን ተስቢህ ከተደረገ ብድግ ማለት አይደለም አሚን በል ይሄ በጣም ኸይር የሆነ ነገር ነው ሰው ቢቃወምም በምንለው ልንሰማው አይገባም ነብዩ አለይሂ ሰላቱ ወሰላም ጠይቀዋቸው ምን አሏቸው አዩ ዱዓኢ አስማዕ አሏቸው ተቀባይነት ካለ ያለው ዱዓ የትኛው መቼ የሚደረግ ነው ሲሏቸው ምን አሉ ቃለ ጀውፉ ሌይል አኺር ወዱቡር ሰለዋት መክቱባት የመጨረሻ የሌሊት አጋማሽ አሉና የመጨረሻው የሌሊት አጋማሽ አሉና ምን አሉ ከየግዴታ ሶላት በኋላ ነው ተቀባይነት ካለው ጊዜ ውስጥ ከግዴታ ሶላት በኋላ ኢማሙ ሆነ ማን ዱዓ ሲያደርግ አሚን ይሄ ተቀባይነት ካለው ውስጥ መካከል ነው ከዚያ በኋላ ዱዓ ማለት هذا من ላይ ነው ነብዩ አለይሂ ሰላቱ ወሰላም ነግረው እንዴት እንተዋለን ለምን ሰውስ ሐራም ቢልክልክል ለምን እንሰማዋለን እንዳን በጀማዓ ነው እንጂ በተናጥል ነው እንጂ በጀማዓ ይቻላል ይችላል ከማን ነው በጀማዓ ይቻላል ብቻህን ዱዓ የሚቻለው ቢል ሐዲስ አለ እንደ የለም ነብዩ አለይሂ ሰላቱ ወሰላም ትርሚዚ እንደዘገቡት ምን አሉ لا يجتمع قوم على ሰዎች አይሰባሰቡም ከፊሉ ዱዓ ያደረገ ከፊሉ አሚን የሚል አይሆንም ኢላ استجيب لهم الله تعالى ዱዓቸውን የተቀበላቸው መርሐባ ያላቸው ቢሆን እንጂ ይህ ድል ነው በሰይፎች ዱዓ አድርገውልን ኢማሙ ዱዓ አድርገውልን አሚን ማለት እንደውም ይህ ድል ነው ካለን ተወይቀር ከተስቢህ መቀጠል ዱዓ ማሚል ልንል ይገባል ይህ ዚክር የሚባለው ትልቅ እንትን የምናገኝበት የቀደመንን የምናልፍበት ከኋላችን ያለውን የምንደርስበት የቀደመንን የምንደርስበት ያም እንደሆነ አቡ ሁረይራ ረዲየላሁ ዐንሁ ያስተላለፉት ሐዲስ من قالوا النسوم عن أبي هريرة رضي الله عنه أن فقراء المهاجرين أتوا رسول الله صلى الله عليه وسلم فقالوا ذهب أهل الدثور بالدرجات العلى والنعيم المقيم من قالوا أبو هريرة دهاي ونوت مهاجروች ወይ ነብዩ አለይሂ ሰላቱ ወሰላም መጡና እንዳሏቸው አንተ የአላህ መልእክተኛ ሆይ የሀብት ባለቤቶች እኮ አለፉን በምን በላጭ በሆነ ደረጃ ዘውታሪ በሆነ ጸጋ ሀብት ያላቸው ሰዎች ገንዘብ ያላቸው ሰዎች አለፉና እነማን ናቸው ያሉት ዳሃዩን መሃጅሮች ማለት ከዚያ ምን አሉ ወለሁም طيب عفوا يصلون كما نصلي ويصومون كما نصوم እኛ እንደምንሰግደው ይሰግዳሉ እንደምንጾመው ይጾማሉ ولهم فضل من أموال يحجون ويعتمرون ويجاهدون ويتصدقون ምን አሉ ለነሱ ትርፍ ገንዘብ አላቸው ይላ ተጨማሪ ከድሮቹ ተጨማሪ ምን አላቸው ገንዘብ አላቸው በገንዘባቸው ምን ይሰራሉ ሐጅ ያረጋሉ ዑምራ ያደርጋሉ ይሰድቃሉ በዚህ አለፉናል ድሮቹ የሚሰድቁበት የላቸው ሐጅ የሚያደርጉበት ዑምራ የሚያደርጉበት የላቸው ግን ሶላቱን ጾምን ያዙ ነብዩ አለይሂ ሰላቱ ወሰላም በተይ ነገራቸው አዳኛስ በሰደቃ አቅቶናል እናቅቶናል አዳም ለአላህ ተወዳጅ ሆነው ስራ ምን እንስራ ምንድነው የምናደርገው ነብዩ አለይሂ ሰላቱ ወሰላም እነዛ ለሱሐባዎች ምንድነው ያስተማሯቸው አብረን እንመልከት فقال الا اعلمكم شيئا تدركون به من سبقكم وتسبقون به من بعدكم አንዳች የሆነ ነገር አላስተማራችሁም ምን አሉ ነብዩ አለይሂ ሰላቱ ወሰላም ያ ምንድነው የቀደማችሁን የምትደርሱበት وتسبقون به من بعدكم ከእናንተ በኋላ ያለውን የምትቀርቡበት ولا يكون أحد أفضل منكم إلا من صنع مثل ما صنعتم
ከእናንተ አንድም በላጭ የማይኖርበት እናንተ እንደሰራችሁት እሱ የሰራ ሲቀር እንጂ ያሉ ነቢዩ ዓለይሂ ሰላቱ ወሰላም። ያ ምንድን ነበር ያስተማሯቸው? ቃለ ቱሰቢሑነ ወተሕመዱነ ወቱከቢሩነ ኸልፈ ኩሊ ሰላቲን 33 ያቸው ምናሉ ተስቢሕ ታደርጋላችሁ። ቅድም እንዳሳለፍ ግን እነሶስቶቹ እነዚህ ያሳለፍናቸው 33 ጊዜ እነዚህን ታደርጋላችኋል ነቢዩ ዓለይሂ ሰላቱ ወሰላም። ታዲያ ይህን እንዴት ነው እኛ ምንቱ? ነቢዩ ዓለይሂ ሰላቱ ወሰላም ያስተማሩን እያለ ሰዎችን ከኋላችን ከቀደሙን ሰዎች በላጭ በሆነ የምንቀርምበት በኸይር ነገር የምንቀርምበት እያለ ለምን እንተዋለን? ብቻችንን እሱ ነው ጊዜ አይፈጅም እኮ ቤት ቁጭ ብለን የምናወራበትን ከፈላጊን ጊዜ ተስቢህ ማድረግ አላሁ ተዓላ ማመስገን፣ መስጊድ ቁጭ ብለን ከቻልን ቁርአን እንቀራለን፣ ካልቻልን ደግሞ እኔ እኮ ምንም ቁርአን አልቀራሁም እንደው ብለን ራሳችንን መውቀስ ብቻ ሳይሆን ተስቢህና ለምንም መማርም እንዳለ ሆኖ ተስቢህ ለምን አናደርግም? ስንንቀሳቀስ እስኪ ለምን አናደርግም? ይሄ እኮ ትልቅ ተዋብና የምናገኝበት ነው። አንድ ሐዲስ ታግሼ ሰዓት ላይ ቆሟል። سعد بن أبي وقاص يستلف الحديث نو عن سعد بن أبي وقاص رضي الله عنه قال كنا عند رسول الله صلى الله عليه وسلم فقال أيعجز أحدكم أن يكسب في كل يوم 1000 حسنة؟ نال سعد بن أبي وقاص نبي عليه الصلاة والسلام قال نبر نالو من قالوا النسو كنا أنت عنداتشو بكان عند شي خير سرعة مسرات يدف ما بشوارنا በቀን 1000 ኸይር ስራ መስራት ይሳናችኋልና አሉ ነብዩ አለይሂ ሰላቱ ወሰላም። ውድ ወንድሞቼ እህቶች ከመስጂድ ውጭ አለ እስኪ 1000 ኸይር ስራ መስራት ራሳችንን ጠይቅ። 1000 ኸይር ስራ መስራት በቀን እንችላለንን? ትችላለህ? ቢላል አሽዓሪ